ሃይሚን ብገላትስ? በሚገባ ልክ ነው። እውነት አሰን ልክ ነው። በሃይሚና በብሩክ ጉዳይ ገብቶ የሚናገረው ነገር አሰን ልክ ነው ብዬ አስባለሁ። የጨረቃ ቤተሰቦች ቪዲዮ ሲጀምሩት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የጨረቃ ቤተሰብ ከሆናችሁ እውነቴን ነው። እና እኔ ዛሬ በጣም ገርሞኛል። የጨረቃ ቤተሰቦች እውነቴን ነው። ሃይሚ ምን ያክል ትዕግስት እንዳላት አይተናል። ምን ያክል እየተፈተነች እንደሆነ አይተናል። ግን ብሩክ እንደ አሰን ቢሆን ነገሩ ተፈቶ ነበር እስካሁን ድረስ። እንደ አሰን ቆራጥ ትክክለኛ ነገር የሚናገር ቢሆን ኖሮ እስካሁን ድረስ እውነቴን ነው ብሩኬ ችግሩን ፈቶት ነበር። እውነቴን ነው። ዛሬ በጣም አሰን አኩርተኸኛል። የተናገርካቸው ነገሮችም ያልካቸው ነገሮችም ልክ ነው እንደኔ። እስቲ እናንተን አስተዋስቴት ደግሞ አሰን ልክ ነው እውነቱን ነው የምትሉ ሰዎች ካላችሁ እውነቴን ነው። ከብድነቱ በጀርባ ቁም ነገረኛ ሰው ነው ማለት ነው። ቤተሰቦች እውነት በጣም ደስ ያለኝ ላይም የመከራት ምክር የተናገራት ነገር ልክ ነው እያስባል የጨረቃ ቤተሰቦች። ብሩክ ግን ምን ይወስን ይሆን? እስቲ የብሩክ ውሳኔ ገምቱ ኮሜንት ላይ። አሁን ብሩክ ያለበት ሁኔታ ታውቃላችሁ። ሁላችሁም እያደረግ ያለው ነገር ልክ አይደለም። አሁን ምን አይነት ውሳኔ ይወስናል? ኢየሩሳሌምን ከሃይሚና ከብሩክ ጋር እንድትኖር ይፈቅድላታል ወይስ ደግሞ አይፈቅድላትም? እኔ ግን አሁን ባለው ሁኔታ ብሩክ ኢየሩሳሌምን ከነሱ ጋር እንድትኖር ከሃይሚ ጋር እንድትኖር የሚያደርግ ይመስለኛል። ይህን ካረገ እኔ ወሽመቴ ድጋሚ ቁርጥርጥጥ የሚለው ቤተሰቦቼ እውነቴን ነው እኔ ማሰቡ። ምክንያቱም አሁን ላይ ብሩክ እያደረገው ነገር ያለው ነገር ላይ ልክ ስላልሆነ እንደዚህ አይነት ውሳኔ ይወስናሉ ብዬ አስባለሁ። የእናንተን ሀሳብ አስተያየት ግምት ደግሞ ኮሜንት ላይ ጻፉልኝ። ወደ ዛሬ ቪዲዮ ከመሄዳችን በፊት ግን ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ድሮ በደንብ ተቁላልተሽ ጨርሰሻል። እውነቱን ነው። በጣም ነው ያስተዋላት። እውነቴን ነው። በጣም ነው ያስተዋላት ቤተሰቦቼ። እንዴት እኮ እንደሚያረቃት ልክ ብሩክ ሲመጣ እንደዚህ ትላለች። እንደዚህ ምንም ብትል ደግሞ እኮ አታምርም እኮ ልጅቷ እኮ ኢየሩሳሌም እኮ ቤተሰቦቼ እውነት አቅን ነገር እኔ ክፉ ነገር አላውራ እንደው እውነት ክፉ ነገር አላወራ እንጂ በቃ ነገረ ስራዋ እኮ አያምርም። አታምር። እግሯ እንደዚህ፣ ጣቷ እንደዚህ፣ ፊቷ እንደዚህ በምንም እኮ መንገድ እኮ ልጅ እኮ አታምርም ቤተሰቦቼ። ብሩኬን ለማማለል ግን ብሩኬ ሲመጣ ግን እንዴት እንደምትቋላ እውነት በደንብ ነው ያያት። እውነቴን ነው። እኔ አሰን አንጀቴን ያራስከው በቃ እውነት በፊት አድርገው አታውቅም። አሁን ብሩክ ፊት ሲመጣ እያለች በቃ ይሆናል አይደል? ምን የምትሰራው ስራ ብቻ። ብሩኬ ሲመጣ በጣም ነው የምትቁነጠነጩ። እንደዚህ መልክ ተሰራያለሽ ለምን? ምንም ያክል እኮ ደግሞ እኮ መልክ ብትሰራ እኮ ብሩክ እኮ ዞር ብሎ ያያት ቤተሰቦች። ብሩክ እሷን ዞር ብሎ ሊያያት አይችልም። እና በጣም ይገርመኛል። የምትሰራው ስራ የምትሆነው አካውን እንደመጣች የምትጠይቀው ማን ነው? ብሩኬን ነው የምትጠይቀው። እሷ ማነች? ብሩኬ እሷን የምትጠይቀ አንተ ባይዘወይ። ይሄ ሁሉ ነገር ፊት ሰጥቶታል ብሩኬ። ብሩክ ፊት ስለሰጣት ነው እንጂ ልጅ እንደዚህ በጣም እላፊ እየሄደች ያለችው ኮስተር ብላ ቢሆን ኖሮ ነገሩን ብትፈታ ኖሮ። አንተ እኮ ቤት ተከራያላት እኮ ልጅ ከሆነ እኮ በቃ ከአንተ ጋር መቼም አትላቀቅም። ዛሬ ቤት ተከራያላት ነገ መኪና ይገዛልኛል ወይ ደግሞ መኪና ይከራይልኛል ብላ ታስባለች። እውነቴን ነው ቤተሰቦቼ። ስለዚህ ብሩክ ቆፍጣና መሆን አለበት። ከቆፍጣነትን ደግሞ እውነቴን ነው ድሮ እኮ ብሩክ ቆፍጣና ነበር። አሁን ምን እንዳስነካችሁ አላውቅም። እንደ አሰን መሆን አለብህ። ዛሬ አሰን የልቤን ነው ያደረሰው ቤተሰቦች። እኔ ልናገር ያሰብኩት ነገሮች ሁሉ እኔ ተናገረልኝ። የሞቀ ቤት የገባችሁ አንኳኩታ መረለም የገባችሁ ቤተሰቦች። ኢየሩሳሌም እኮ አንኳኩታ አይደለም የገባችሁ፣ ዘላ ነው የገባችሁ። ዘላ ያን የመሰለ ሞቀ ፍቅር ትዝ ይላችኋል። ሃይሚና ብሩኬ ምን ደስ የሚል ጊዜ እያሳለፉ እንደነበር፣ ምን ያክል የፍቅር ጣፋጭ ጊዜ እኛ በደስታ ስንጠብቃቸው በሳቅ። እውነቴን ነው። ግን ያ ሁላ ነገር ግን ኢየሩሳሌም መጣችና አፈረሰችው። እውነት የሃይሚና የብሩኬን ህይወት እንዳፈረሽ ሁሉ የአንቺ ቤት ይፈረስ። የሞቀ ህይወት አይኖርሽ። እውነት ሁሌ ቀዘቀዘ ህይወት ይኖርብሽ። እውነቴን ነው። እውነት በቃ ኢየሩሳሌም ብሄድሽበት አይቅናሽ። ምክንያቱም ይህን ምልሽ እኔ ሃይሚና ብሩኬን ስለምወዳቸው የእነሱን ህይወት አደፍርሰሽ ሃይሚና ብሩኮች አይደለም እየተጎደሉት በዘወይ የጨረቃ መላው ቤተሰብ የማዳም ቀህሞች በአጠቃላይ ከሀገር ውጭ ያላችሁ የሃይሚና የብሩኬ የኔ ወዳጆች እያለቅሳችሁና ከፍታችኋል። ለምን? ሃይሚና ብሩኬ ጋር ሰላም ስለሌለ። ስለዚህ እኔን እርግማን ይድረስብሽ ኢየሩሳሌም። እውነት እንዴት ነው ከዩ ጋር አንድ ቤት ውስጥ ልትኖር የሚችለው? እንደዚህ አይነት ውሳኔ እንደማይወስን 100% እርግጠኛ ነኝ። እኔ ደግሞ እንደሚወስን 100% እርግጠኛ ነኝ አሰንዬ። ለምን ብትሉ ቤተሰቦቼ ብሩክ እያደረገው ያለው ነገር ልክ ስላልሆነ አሁን ላይ ይሄን ነገር ያደርጋል ብዬ ነው የማስበው። በቃ እስቲ ለልጅ ይላል። እርግጠኛ እመኑኝ ነገ ለማየት ያብቃን ቤተሰቦች። ዛሬ እንግዲህ ውሳኔውን አልተናገረም አይደለ? ነገ ለማየት ያብቃን። ጠብቁ። እቺ ልጅ በቃ ለልጄ ስል እሷን ከኛ ጋር እንድትኖር እፈልጋለሁ እንደሚል እርግጠኛ ነኝ። በቃ እንደዚህ ካለ ግን ብሩኬ እኔ ወሽመቴን ቁርጥርጥጥ አድርጎ ቁጭ ነው የሚያደርገኝ። እውነት በቃ ከዛ በኋላ እኔ በብሩክ ላይ ተስፋ ቆርጣለሁ። እውነት እና ደግሞ የሆነ ነገር እንዳስነካችሁ አምናለሁ ሙሉ ለሙሉ ነገ ያን ውሳኔ ከወሰነ።
አሁንም ብሩክ መወሰን ያለበት ውሳኔ ምንድነው? ብሩኬን ይሄን ቪዲዮ ሼር ኮፒ ሊንክ ያደርጋችሁ አድርሱ ለቤተሰቦቼ። ብሩክ መወሰን ያለበት ውሳኔ ምንድነው? ኢየሩሳሌምን ከህይወቱ ማስወገድ። በቃ ልጅ የሚባል ነገር ታው ሊያንተ ልጅ አይደለችም። በቃ ዴኒኑ ድጋሚ አዲስ አበባ አስመርምሩ። እውነቴን ነው። ከዛ ውጪ ግን አብራችሁ እንድትኖር ከወሰንክ ብሩክ እውነቴን ነው አይሚ ላይ ትልቅ ችግር እያመጣክ ነው። የጨረቃ ቤተሰቦችም እኔ ደስ ይላችኋል ያላሰቡ ሁላችሁም እስቲ አስተባባሪያችሁን ደግሞ ኮሜንት ላይ ጻፉልኝ። አይሚን ብገላትስ? በሚገባ ባይዛው አይሚን ብገላትስ? እውነቱን እኮ ነው። አይሚን የሆነ ነገር ብታረጋትስ? እንዴ እቺ ልጅ እኮ ብዙ ነገር ለመሄድ እየጣረች ነው። የአይሚና የብሩኬን ህይወት አንድ ላይ መሆን አትፈልግም። ስለዚህ ምግቧ ላይ የሆነ ነገር ብታረግበትስ? ብቻዋን ብሩኬ እንግዲህ ስፖርት ይሄዳል የሆነ ቦታ ብሎ ይሄዳል። አይሚ ቤት ስትሆንበት የሆነ ነገር ብታረጋትስ? በምን እናውቃለን? አንዳንዴ ጥላቻ ወዴት እንደሚመራቸው አናቅም። እና አንዳንዴ የእሷ ደግሞ ከጥላቻ አልፎ ወደ ቅናት ሄዷል። እና ቅናት ደግሞ መጥፎ ነገር ነው። ባይዘው ቅናት አለው ብዙ አይነት ቅናት አለ። ግን የዩ ቅናት ግን የመጥፎ ቅናት ነው። ስለዚህ እኔ ብሩኬን ውሳኔ ከወሰንክ እውነቴን ነው አይሚን እያጣትና ለማጣት እንደወሰንክ ያኔ አምናለሁ። እንደሆነ ማን ያውቃል? አንድ ቤት እንኑር የምትለው እንዳንቺ ደግሞ በዚህ ልክ ለሴት ልጅ እንዲህ ጭራሽ ጭምልቅልቅ እያለች እንዳንቺ የሚታገስ ሴት አይቻልም። በሚገባ ባይዘው እኔ ግራ ገብቶኛል። አይሚ በጣም ታንክሳታለች። በጣም በቃ አላለ ብዙ ባይዘው አይሚን ስታውቋት እንደዚህ ነበረች። በፊት እኮ ኢየሩሳሌም ያለች ካለች እኮ እንዴት እንደምትሆን እናውቃለን። አሁን ግን ለብሩክ ስትል ከብሩክ ጋር ሰላም ለመፍጠር ስትል ምንም ነገር እሺ ቤት ሲከራይላት ምን ነው ሳትነግረኝ? እሺ አይ ይሁን በቃ ይሁን እሺ፣ ግን የኔን ህይወት እየገደልኩ ነው የእሷን እያረኩ ያለሁት ምናምን በቃ ባይዘው ባሽሙር እየነገረችው ብሩኬ ከገባው ይግባው። አሁንም ቢሆን እኔ እንዲገባው ነው እየነገርኩት ብሩኬ ስላልገባው እንዲገባው ነውና እናንተ ደግሞ ይሄን ቪዲዮ ሼር እያደረጋችሁ ለብሩክ እንድታደርሱልኝ ነው። እውነቴን ነው። አልገባም አይሚ ዝም ብላ እሺ የምትልክ ከልቧ ሳይሆን እየተጎዳችን ቢሆን እስቲ ካንተ ጋር ሰላም ለመፍጠር እየሞከረች ነው። እና እባክህን ብሩክ በቃ እኔ አሁንም ቢሆን ብሩክ እየሰራ ያለው ስራና እየርክበት ያለው መንገድ ልክ አይደለም። በታምር በምንም መንገድ ብናየው ልክ የሆነ ነገር የለውም። ሃይሚ ቆፍጠን በይ በቃ ምን ላድርግ? እሺ እውነቱን ነው። አይዘው እኔ አሰር ዛሬ ለሃይሚ የመከራት ምክር ልክ ነው። ቆፍጠን በይ። እውነቴን ነው ሃይሚ ቆፍጠን በይ። አንዳንዴ የአንቺ ብሩኬን ደንገጥ ማድረግ ብሩኬን ወደ አይምሮና ወደ ቀልቡ እንዲመለስ ያደርገዋል ብዬ አስባለሁ። አሁን ላይ ግን አንቺ እሺ ነገሩን ስትዩ ብሩኬም እያበዛው እየሄደ ነው። ስለዚህ ለራስሽ ህይወት ስትይ ለራስሽ ህይወትሽ እንዲቃና ስትይ አይሚ ቆፍጠን በይ፣ ኮስተር በይበት። ብሩኬ ነገር ልክ አይደለም። እንዴት ቤት ሲከራያው ለምሳሌ አንቺም አበረሽው እሺ አይ ልክ ነህ ይሄን ያደረገው ልክ ነህ ኖ መሆን የለበትም። አየከፋሽ እዚህ ጋር ይሄ ነገር ልክ ነው እያልሽ መቀበል የለብሽም። ልክ ካልሆነ ልክ አይደለም ብሩኬ ይሄን ነገር አስተካክል ማለት አለብሽ ብዬ አስባለሁ። ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ ቤተሰቦቼ። እንዴት ብዬ ቆፍጠን ልበል? የማፈቅረውን ሰው እሺ ከዚች ልጅ ጋር ልተወው ከፍሉት ኖ መተው አይደለም እኮ መተው አይደለም። ታዩ እያለች ሳይሆን አሰለም እያለች ታዩ እያለች ሳይሆን ቆፍጠን በይ በቃ። ብሩኬ እያረክ ያለው ነገር ልክ አይደለም። ከኢየሩሳሌም ያለን ነገር ጋር አቁም። ጨርሰ ማየት ፈልጋለሁ በቃ ብትዩ ብሩኬ ወደ ቀኑ ይመልሳል። ለካ አይሚን ላጣት ነው። ስለዚህ አይሚን ከማጣት ነገር ላስተካክል ብሎ ከኢየሩሳሌም ያለው ነገር ጋር ይቋጫል ብዬ አስባለሁ። አሁን ግን ከኢየሩሳሌም ያለውን ግንኙነት እያጠበቅሽው ነው እንጂ ያለሽው እያላላችሁ አይደለም። አንቺ ብሩኬ ከኢየሩሳሌም ጋር እንዲጣበቅ እያረግሽው ነው። ዝም ብሎ ሁሉ ነገር እያደረገ ነው እሱ። ስለዚህ ብሩኬ ደግሞ ከቀልቡ አይደለም። እውነቴን ነው። ከቀልቡ ቢሆን ይሄን ነገር አያደርግም ቤተሰቦቼ። እንዴ ለማፈቅረው ሰው ነው ዋጋ እየከፈልኩ ያለሁት እንጂ ስማይ ስተት ባይዘወይ ዋጋ እንደዚህ አይደለም የሚከፈለው። አይሚያችን ልክ ነሽ። እኔ ባይዘወይ አንቺን እኔ እንዳንቺን ሴት የለችም። እንዳይሚ አይነት ሴት የትም የለችም። ማንም ሴት ቺት ያደረገብኝ አርጎብኛል ብላ ያሰበች ወንድን አብራት ቆይም አብራም ከጎኑ አትሆንም። ግን አንቺ ከጎኑ እየሆንሽ ነው። ብሩኬ ግን ያ እየገባው አይደለም። ስለዚህ ከዚህ በላይ እላፊ እንዳይሄድ ብሩክ ቆፍጠን ማለት አለብሽ ብዬ አስባለሁ። እስቲ እናንተስ አይሚ ቆፍጠን ማለት አለባት የለባትም? እስቲ እናንተን ሀሳብ አስተያየት ደግሞ የጨረቃ ቤተሰቦች ኮሜንት ላይ ጻፉልኝ። የቱ ጋር እንደሆነ ታውቃለህ? እኔ አሁን እዚህ ጋር እሷ ወይ አስገድዳ ደፈረች ምናምን ብዬ አልልም። ምክንያቱም ሴት ልጅ ነች። ሴት ልጅ ትደፈራለች እንጂ ወንድ ልጅ ሲጀመር ምንም አላረጉም። የዛ ቀን እርግጠኛ ነኝ ምንም ነገር ሊያረጉ አይችልም። ምንም ነገር አልተፈጸመም። ልጁም የብሩክ ያደለችም። አሁንም እንድታቆም ፈለገው ነገር የዛ ቀን ምንም ነገር አልተፈጠረም። ዴኒኑን አስቀይራ ነው እንጂ ብሩክ ምንም ነገር አላረጋትም። እመኑኝ የጨረቃ ቤተሰቦች፣ አይሚ እመኝ ይሄን ነገር እሷም ልደፍረው አትችልም። እሷ ነገሩ ታደርጎ ትችላለች። እኔ ልታደርጎ አትችልም ብዬ አላስብም።
ግን ደግሞ ያን ቀን ምንም ነገር አልተፈጠረም። እሷውን ብላ ያን ቀን በተፈጠረው በቃ እዛ አብረው ስለተገናኙ ብቻ ያን ነገር ምክንያት አድርጋ ወደ ብሩክ ህይወት ገብታ አንቺና ብሩኬን ለማለያየት ስለፈለገች ነው እንጂ ምንም የተፈጠረ ታሪክ የለም። ቤተሰቦቼ እኔ ማስበው ይሄን ነው። እስቲ እናንተስ ምን ትላላችሁ? አይልም ግን እንደመጣች ብሩኬ ማለትም መብት የለሽም ሲጀመር። ይሄን ፊት ማን የሰጣት? ብሩክ ነው የሰጣት። ብሩክ ነው ይሄን ፊት የሰጣት እኮ ይዘው ብሩክ እንድትል ያደረጋት ብሩክ ነው። ለልጇ ሳይክል ጫማ ምናምን እየገዛ ቤት እየሰጠሽ ቤት እየተከራየላት። እንግዲህ እቺ ልጅ እንዴት ነው ብሩክ ማትለው? እኔም የሆነ ሰው እኮ የሆነ ነገር ካደረገልኝ እኮ ብሩክ ነው የምለው። እኔም የሆነ ነገር ቢያደርግልኝ እንደዛ ነው ባጃው። ስለዚህ እኔ ብሩክ ነው ፊት የሰጣት። እንዴ አይናው ጣስ ፊት ነሽ እኮ ወንድ ደፈረ ነበር ይባሉ። አንቺ እኮ ወንድ ልጅ የደፈርሽ እኮ ጀግና ሴት እኮ ነሽ። እኔ ዛሬ ግን በቃ አንጀቴን ቅቤን ያጠጣው አሰን። እውነቴን ነው ቤተሰቦቼ፣ አሰን አንጀቴን ቅቤ አጠጣው በስትክክል። እስቲ እንደኔ አሰን ያስደሰታችሁ ሰዎች ካላችሁ ኮሜንት ላይ ገሩ ቤተሰቦቼ። በቃ አፋፏን ያለልኝ አፋፏን ልኳን የነገረልኝ እውነት ላይም ቢሆን ደግሞ ጥሩ ምክር የሰጣት ብዬ አስባለሁ። እኔ በጣም እውነቴን ነው በጣም ደስ ያለኝ ምክንያት ነው ምንድነው በቃ አሰን ለእህቱ ምን ያክል መከታ እንደሆነ አይችበታለሁ። ለብሩክንም ምን ያክል እንደሚያስብለት የእነሱን ሰላም ምን ያክል እንደሚፈልግ አይቻለሁ። እስቲ እናንተን ሀሳብ ደግሞ ኮሜንት ላይ ስጡ። ብሩክ ምን ሊያደርግ ይችላል? ምን ሊወስን ይችላል ብላችሁ ታስባላችሁ? የኔን ሀሳብ ነግሬያችኋለሁ። እኔ ኢየሩሳሌም አብራን ትሩር እንደሚብሎ እንደሚናገር ነገ እርግጠኛ ነኝ። ምክንያቱም አሁን ከሚያደርገው ነገሮች አንፃር ይሄን ነው የምለው። ድሮ ቢሆን ኖሮ አያደርግም ብዬ እከራከር ነበር። አሁን ግን ያደርገዋል ብዬ ነው የምከራከረው። ምክንያቱም በቀደምም ከጠበቅኩት አንፃር እሱ ያደረገው ቤት ተከራይቶ ነው እየጠበቀንና አሁንም ቢሆን ያደርጋል ብዬ የምጠብቀው ግን አሁንም እንዳያደርግ ነው። ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ እንዲያዋድሱለት። አይሚ ላይ ጉዳት ታደርስባታለች። አንድ ላይ ከኖሩ እባካችሁን ይህን ቪዲዮ ለብሩክ አድርሱልኝ ቤተሰቦቼ። የእናንተንም ሀሳብ አስተያየት፣ ብሩክ ምን ሊያደርግ ይችላል፣ ብሩክ ምን ሊወስና የሚለውን ነገር ሀሳባቸውን ኮሜንት ላይ ጻፉልኝ። ቀደም ደግሞ ቪዲዮ እንደሰራሁት እንደሆነ አንዲት እህቴ ካሜራ ልገዛልኝ ነው ቻሌንጅ ሰጠኛለች። እባካችሁን እንግዲህ ሁላችሁም ሰብስክራይብ ያደረጋችሁ 50,000 ሰብስክራይበር እንድፈነው አያቅተንም። የጨረቃ ቤተሰቦች እንደምታደርሱኝም እንደምታስገቡኝም አምናለሁ። ካሜራውንም ደግሞ ይዤው ጥሩ ስራ እየሰራው እንደምመጣ አምናለሁ። ቤተሰቦቼ አመሰግናለሁ።